በጌታ የተወደዳችሁ ቅዱሳን ወንድሞቼና እህቶቼ የአባቴ ብሩካን አባቶቼና እናቶቼ እግዚአብሔር ምሕረትና ቸርነቱን አብስቶልን ከእናንተ ጋር በእንደዚህ አይነት መልክ ስንገናኝ እግዚአብሔርን እጅግ እያመሰገንን የመኖራችን መንቀሳቀሳችን ምክንያት ጌታ ኢየሱስ ክርስቶስ ሞቶ ስለተነሳ ተነስቶ በአብ ቀኝ ስላለ ከኛ ጋር በመንፈሱ ስለሚገኝ ነው። በዚህም ደስታችን እጅግ የላቀ ነው። ይሄንን ቃል ብዙ ጊዜ የምደጋግምበት ምክንያት አለኝ። ስልጣናችን የልጅነት ስልጣን ነው። አገልግሎቱ የባሪያነት አገልግሎት ነው። እነዚህ ሁለቱም ጉዳዮች በክርስቶስ ኢየሱስ የተሰጡ ስለሆኑ ነው እና ለክርስቲያን መመኪያው መቆሚያውና መላለሻው ያ ስለሆነ ነው። ጌታ የተባረከውን ዛሬ ሁለተኛውን ክፍል ነው ከእናንተ ጋር ሁለተኛ ጢሞቴዎስ ምዕራፍ 3 ያለውን አብረን ቶልቶሎ ብለን እናየዋለን። ይሄ ስብከት ሊሆን አይችልም። በጣም ሲሪየስ የሆነ መልእክት ነው። ስለዚህ አንዳንድ ሐሳቦችን ቶልቶሎ ብዬ መሄድ ይገባኛል። ሰፊ ጥናት ወይም ደግሞ ምርምሮችን ይጠይቃል። ምክንያቱም የመጨረሻው ቀን ብሎ ሐዋርያው ጳውሎስ ይናገረዋልና የመጨረሻው ቀን ዘመኑን ማወቅ ያስፈልገናል። አገዛዙ፣ ስርዓቱ፣ ማህበረሰቡ ያለው ውቅረ ንቦና ምንድን ነው? ለምሳሌ ይሄንን ቃል በአንደኛ ዓለም ጦርነት፣ በሁለተኛ ዓለም ጦርነት ለምሳሌ በሀገራችን በንጉሳዊ አስተዳደሩ በሉት፣ በፊውዳል አስተዳደሩ፣ በደርግ ዘመን፣ በኢህአዴግና አሁን በብልጽግና ፓርቲ በሚሄደው አመራር እነዚህን ጉዳዮች እንዴት ነው የምንመለከታቸው? ምክንያቱም የእግዚአብሔር ቃል አይለወጥም፣ ግን እንዴት ብሎ ነው የተገለጠው ብለን ማወቅ ይኖርብናል እና ሰፊ ጥናቶች አሉት። ቤተክርስቲያንና መንግስት በሚለው ዙሪያ ላይ በዛ መጽሐፍ ላይ አስቀምጠናል። ወደፊት እሱ መጽሐፍ ሲያልቅ ለእትመት ሲደርስ ማለት ነው ጸልዩልን፣ በዛ እናደርገዋለን። እና ለምሳሌ ራስ መውደድ በሚለው እንዴት ነው የምናየው? በአይሁዶችና በፈሪሳውያን በሳምራውያን ዘንድ ኢየሱስ ክርስቶስ ምሳሌ ሲሰጥ እናያለን እና ያ ምሳሌ የደጉ ሳምራዊ ምሳሌ ነው እና እዛ ቦታ ላይ ለምሳሌ አይቶት እልፍ ብሎ ሄደ፣ አይቶ እንዳላየ አዝኖ ሄደ የሚሉ ሀሳቦች አሉት እና ያ የነሱ ያሉበት የህይወት ደረጃን ያሳያል። አንዳንድ ህብረተሰብ ላይ ደግሞ ስመጣ ከዛ ያለፈ ነው። አልፎ መሄድ ብቻ ሳይሆን መግደል፣ ማቃጠል፣ የተለያዩ ጉዳዮችን ያደርጋሉ በዘር ጥላቻ የተነሳ ማለት ነው። በአይሁዶች ዙሪያ ላይ ናዚዎች ሰዎችን እስራኤላውያኖችን አይሁዶችን ሲያገኙ ወስደው እንደ ፎርኖ እንትን ውስጥ ያቃጥሏቸው ነበር ለሳሙና መጫወቻ ምርምር መጫወቻ ለማድረግ እና እስከዛ ድረስ ራስን መውደድ፣ ጥላቻ የመሳሰሉ አሉ እና በተለያዩ የአገዛዝ ዘመናት በካፒታሊዝም፣ በሶሻሊዝም፣ አሁን ደግሞ ባለው የቴክኖሎጂ ዘመን ምንድን ነው ግን ሐዋርያ ጳውሎስ እዚህ ቦታ ላይ የሚናገረው ሩት ኮዙን ነው። ጉዳዮቹ ላይ አይደለም የሚናገረው። ሩት ኮዙ ምንድን ነው? ትልቁ ችግር ያጋጠማቸው ምንድን ነው የሚለው ነው እና የተመገቡት ሰዎች የተመገቡት ምንድን ነው? ህብረተሰቡ የተመገበው ምንድን ነው? ከተመገበስ በኋላ ያፈራው ፍሬ ምንድን ነው የሚለው ሐሳብ ነው እዛ ቦታ ላይ የሚናገረው። ሰዎች ይላልና ሰዎች ብሎ ነው የሚናገረው እና ይገለጣል። ያ እንግዲህ ሩት ኮዙ ምንድን ነው ብለን ስናጠና ምንጩ ከየት ነው? ድህረ ዘመናዊነት ነው ወይ? እንግዲህ ያው ድህረ ዘመናዊነት ቤተክርስቲያንን በጣም ያጠቃታል። በጣም ነው የሚያጠቃትና እንደምታውቁት የውጭ ወደ ውስጥ ይገባል። በዛሬ ዘመን በኢትዮጵያ ቤተክርስቲያናት ያለው የዘር ጥላቻ፣ ክፋት፣ ተንኮል፣ እነዚህ የመሳሰሉ ነገሮች ከጂኦፖለቲካሉ ጋር አብሮ ከሳይንሱ ከቴክኖሎጂው ሰው ካለበት የድህነትና የረሃብ የመፍለስ እነዚህ የመሳሰሉ ጉዳዮች ጭምር ቤተክርስቲያናትን እየናጠ ነው የሚገኘው። በዲያስፖራው በጣም ሰፊ ነው። ምክንያቱም የዲያስፖራው ጉዳይ ብዙ ልንነጋገርበት እንችላለን። ግን በዛ ሁሉ ጥናቶች ያስፈልጋሉ። ወደዛ ብዙውን አንገባም። አንዳንድ ሀሳቦችን ግን ከቁጥር 2 ጀምሮ እስከ 5 ያለውን
የኛው ክፍል ከታች የምታዩት ራሳቸውን የሚወዱ ገንዘብን የሚወዱ ትምክተኞች፣ ትዕቢተኞች፣ ሰዳቢዎች፣ ለወላጆቻቸው የማይታዘዙ የማያመሰግኑ የሚል ነው ያለው። ያንን ሐሳብ አንድ ላይ እናየዋለን። ጌታ የተባረከ ይሁን። ጌታ ሆይ እናመሰግናለን፣ እናከብራለን። ክብርና ምስጋናን ሁሉ እንሰጣለን። ስምህ ብሩክ ይሁን። እንወድሃለን፣ እናፈቅርሃለን። ፍቅረኛችን መንፈስ ቅዱስ የእግዚአብሔር መንፈስ ምስጢራትን የምትገልጥ እነሆ መንፈሳዊ ሰው ሁሉን ይመረምራል፣ እሱ ግን በማንም አይመረመርም ይላል። በክርስቶስ ኢየሱስ የተሰወረ ሰው ስለሆነ ሃሌሉያ። የእግዚአብሔር ስም ብሩክ ይሁን። ስም ብሩክ ይሁን። ቃሉን ግለጠው። ቅዱሳን መላእክቶች በእኛ ዙሪያ ላይ ይስፈሩ። እግዚአብሔር አባቴ ከአንደበቴ አንተ ያልከው ብቻ እንዲወጣ በኢየሱስ ስም ጸልያለሁ። ሃሌሉያ። የእግዚአብሔር ስም የተባረከ ይሁን። የመጀመሪያው ሰዎች ራሳቸውን የሚወዱ ይሆናሉ ነው የሚለውና ራስ መውደድን እግዚአብሔር ከሰጠው ራስ መውደድ ጋር ልዩነቱን ማየት ይገባናል። መጽሐፍ ቅዱሳችን ባልንጀራህን እንደ ራስ ውደድ ይላልና ይሄ መጽሐፍ ቅዱሳዊ ሆነው ራስን መውደድና እዚህ ቦታ ላይ ሐዋርያ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 2 ላይ የምናየው ራስ መውደድ ልዩነት አለው። በእግዚአብሔር ዓይን ባልንጀራህን እንደ ራስ ውደድ የሚለው የተለወጠ ወይም ደግሞ ትራንስፎርምድ የሆነ ሰው የክርስቶስ ኢየሱስ አእምሮ ያለው ሰው ልክ ራስህን እንደምትወድ አፕሩቭድ የሆነ ነው በእግዚአብሔር ሐሳብና እቅድ። እግዚአብሔር ይሄ ጤናማ የሆነ መውደድ ነው ብሎ ያስቀመጠው ማለት ነው። እና ይሄ መውደድ ከኪዳን የሚወጣ ነው። አይሁዶች ራሳቸውን እንዲወዱ ራስ እንጂ ጅራት እንዳይሆኑ መጽሐፍ ቅዱስ ይነግራቸዋል። እንዲወዱ ከምርጡ ከአብርሃም ዘር ተወልዳቸዋል ይላቸው ነበር። የእግዚአብሔር ስም ኪዳናዊ ነው፣ መገለጥ ያለው ነው። ዳዊት ግሩምና ድንቅ ሆኜ ተወልጃለሁና እግዚአብሔርን አመሰግናለሁ ይላልና ይሄ ኢንስፓየርድ ባይ ዘ ሆሊ ስፒሪት በመንፈስ ቅዱስ የተሰራ ተበጃጅቶ የተፈጸመ እስራኤል ሆይ ያበጀሁሽ እኔ ነኝ፣ እነሆ ድንጋዮችን ሸላልሜ እገነባለሁ፣ አንቺም ትታነጫለሽ የሚለው አነጋገር ማለት ነው። የእግዚአብሔር ስም የተባረከ ይሁን እና ትክክለኛውን ለራስ የሆነው ትክክለኛው ግምት በክርስቶስ ኢየሱስ የጸጋው ክብር እንደተገለጠ ኤፌሶን ላይ ይናገራል። ጢሞቴዎስም ላይ ጌታ ጳውሎስም እዛ ላይ እንደዛ ነው የሚለው። ማናም ታናሽነትን አይናቀው፣ እግዚአብሔር ራስን የመግዛት የፍቅር የኃይል መንፈስ እንጂ የፍርሃትን መንፈስ አልሰጠህም ነው የሚለው እና ባልንጀራን ከራሳችን መውደድ ሲጀምር ከውስጣችን መጀመሪያ አክሴፕት የምናደርገው የእኛ ማንነት አይዴንቲቲን የሚያሳይ ነው። ያ ነው የመጀመሪያው ጤናማ መውደድ። ያ ከቤተሰብ ይቀጥላል። ከዛ በኋላ ቤተክርስቲያን ውስጥ ይገባል። ከዛ ደግሞ ትውልድና ሀገርን ይቀጥላል። ከዛ እንደዛ አልፎ ደግሞ መንግስታትና መሪዎችን የመቀየር አቅም አለው። ባልንጀራን እንደ ራስ ውደድ የሚለው መርህ ወንድሞቼና እህቶቼ ዓለምን ሁሉ ገለባብጧል። ዩናይትድ ኔሽን በዛ ነው የተመሰረተው። እዩት፣ የተመሰረተበትን ህገ መንግስቱን አጥኖት። አፍሪካ ዩኒየን፣ ዩሮፒያን ዩኒየን፣ በጣም ብዙ ትልልቅ የሆኑ ተቋማቶች በዓለም ላይ ባልንጀራን እንደ ራስ ውደድ ከሚለው እውነተኛ የሆነው የእግዚአብሔር ቃል የወጣ ታሪክ ነው። እነዚህ ጉዳዮች በጥናት መልክ አዘጋጅነት ተናቸዋል። እነዛ 7 መጽሐፍቶች ውስጥ አሉ በስፋት እና እዛ ውስጥ አልገባበትም። እና ይሄ ራስ መውደድ ፈጽሞ ኩነኔ የለበትም። በትዕቢት ከራስን ከፍ የማድረግ ጉዳይ የለበትም። እና በእኛ ውስጥ ክርስቶስ ኢየሱስን የለበስንበትን ኤፌሶን ላይ ቆላሲያስ ላይ ለብሳችሁታል። እንዲሁም ከዛ በኋላ ጭራሽ ልበሱት ነው የሚለው። ይሄንን አይነቱን አክሴፕታንስ በክርስቶስ ኢየሱስ የተቀበላችሁን እግዚአብሔር ከክብር ጋር አድርጎ የተቀበላችሁን ያንን አክሴፕታንስ ተቀበሉት ነውና ለአለቅነትና ለስልጣናት ራስ በሆነ በእርሱ ሆናችሁ ተሞልታችኋል ነው የሚለው። ይሄ አይነት አይዴንቲቲ ወይ ደግሞ ይሄ አይነት ህልውና በውስጣችን ሲኖር እውነታችን ይሄ ጤናማ የሆነው ራስ መውደድ ነው። በምንም አይነት በማግኘት በስኬት በማጣት በድካም የማይመዘን ማለት ነው። በሰዎች ሁኔታ የማይታይ ማለት ነው።
ውጫዊ ሁኔታ የሌለበት፣ ድካም የሌለበት፣ ብርታት የሌለበት በክርስቶስ ኢየሱስ ጸጋ ብቻ ላይ የቆመ ያ እንደ ራስ አድርገህ ውደድ ተብሎ የተጠራው። ምክንያቱም የቆማችሁት ይላቸዋል አይሁዶችን ከአንዱ ድንጋይ ከአንዱ አለት ከአብርሃም ዘንድ ነው ይላቸዋል። እና እግዚአብሔር ባረከው አብርሃምን፣ ስምህን አገነዋለሁ አለው። አገነነው። እግዚአብሔር ስም የተባረከና የተመሰገነው። ይሄ አይነት መውደድ ነው ውስጣዊ የሆነ እግዚአብሔር በክርስቶስ ኢየሱስ የሰጠን ሰውን ካሰበ በኋላ የተመለከተው ደስ ያለበት የእጆቹ ስራ የሆነው የመንፈስ ቅዱስ ስራ የሆነ ተሸላልመን የተገነባንበት እነሆ ያንን አይነት መውደድ ነው። በአዲስ ኪዳን አዲስ ፍጥረት የመሆኑ መውደድ ነው። ያ አይነት ነው በክርስቶስ ሞትና ትንሣኤ ምክንያት የተገኘ ክብር። የእግዚአብሔር ስም የተባረከ ይሁን። እና ሮሜ ምዕራፍ 6 ላይ አስገራሚ ነገር ነው የሚናገረው። ሞቱን በሚመስል ሞት ከተባበርን ትንሣኤውን በሚመስል ትንሣኤ እንተባበራለን አለና ከዛ በኋላ ክርስቶስ ኢየሱስ ላይ ሞት ተመልሶ በእግዚአብሔር ክብር እንደሚኖር እኛም ደግሞ እንደዛው እንደምንኖር ቁጠሩ ይላቸዋል። ቁጠሩ ሃሌሉያ ቁጠሩ። እና ለዚህ ነው እስራኤልን ሰዎች ሲወቅሷት በተለያየ ድካም ውስጥ ችግሮች ሲወጧት ባንቺ ላይ የተሰራ መሳሪያ አይከናወንም፣ በምላስ በሚፈርድብሽ ላይ ትፈርጅባቸዋለሽ፣ የእግዚአብሔር ባሪያዎች ጽድቅ ከእኔ ዘንድ ነው ብሎ ጌታ የተናገረው። ተመሳሳይ ነው በአዲስ ኪዳንም እንደዚህ ነው። የጸጋው ክብር ይመሰገን ዘንድ እግዚአብሔር ይህንን አደረገ ይላል። የእግዚአብሔር ስም የተባረከ ይሁን። ሰዎች ይህንን አይነት ክብር መልበስ ሲገባቸው በውስጣዊ ሰውነታቸው የእግዚአብሔርን ክብር መውረስና ከክብር ወደ ክብር መለወጥ ሲገባቸው በዛ ምክንያት ቤተ ክርስቲያን ልታድግ ልትታነጽ ከዛ በኋላ አልፎ ህብረተሰቡና ትውልዱን ለመቀየር ሲገባን ከዛ ያነሰ ህይወት በዓለማዊ ህይወት ውስጥ መሄድ እንሞክራለን። አንዳንድ ጊዜ ችግሩ እዛ ላይ ነው ያለው። መንፈሳዊን ውጋ በስጋ እንኳን ልናሸንፈው እንሞክራለን። ለዳዊት ሳኦል አመጣለት የሆነ ልብስ ሰጠው እና ፊት አያረገም፣ ለሱ አይሰራም። ለራሱ የተሰጠው ቅባት ነበረ፣ ለራሱ የተሰጠው ዘይት ነበረ፣ ለራሱ የተሰጠው ክብር ነበረ። ዳዊትን አገኘውት፣ ቀባውት፣ በቅዱስ ቅባት እነሆ ቀባውት። ክፉ ነገር በእሱ ላይ አይጠቀምም። የአመፃን ልጅ በእሱ ላይ እነሆ ክፉ ነገር አይጨምርበትም ይላል። የእግዚአብሔር ኪዳን ነበር ለዳዊት የተሰጠው። አያችሁ፣ በእኔና በእናንተ ህይወት ውስጥ ክርስቶስ ኢየሱስን ስንቀበል እንደዛ አይነት ክብር ነው የተቀበልነው። ግን ሰዎች አንዳንድ ጊዜ ያንን ክብር ትተው የሰው ክብር ይፈልጋሉ። ዮሐንስ ወንጌል ምዕራፍ 6 ላይ 5 ወይ 6 ላይ ይመስለኛል፣ እናንተ ይላችኋል ፈሪሳውያን እርስ በርሳችሁ ክብርን ከሰው የምትፈልጉ ይላችኋል፣ ከአንዱ ከእግዚአብሔር ክብርን የማትፈልጉ። አያችሁ፣ አንድ ብቻ ነው በሰማይ ያለ፣ እርሱም እግዚአብሔር ነው። በእግዚአብሔር እነሆ ምክንያት ሰዎች በክርስቶስ ኢየሱስ ሞትና ትንሣኤ ምክንያት ይህንን ክብር ይቀበላሉ። በምድር ህይወት ውስጥ ነግሳችኋል የሚለው የሮሜ ምዕራፍ 5 አነጋገር ስናጠና ከክርስቶስ ኢየሱስ ጽድቅ ብዛት የተነሳ ከቅድስናው ከጸጋው ብዛት የተነሳ የሚቀበሉ ይህንን የሚቀበሉ በዚህ ምክንያት ብቻ ነው የሚለው በህይወት ይነግሳሉ። ይሄ ወንድሞቼና እህቶቼ ግራና ቀኝ የሚመጣው ወጀብ በሙሉ የሚሰብር ነው። የማናቸውም ጉዳዮች ወደኛ እንዳይመጣ የሚያደርግ። ሳኦልን ታውቃላችሁ፣ አማሌቃውያንን አሸንፎ ሲመጣ ለሳሙኤል የተናገረው ነገር አለ። ሳኦል የሰው ክብር የሚወድ ነው እና ሰምቻለሁ አለ፣ የእግዚአብሔርን ቃል ሰምቻለሁ፣ እግዚአብሔር በላከኝ መንገድ ሁሉን ሰርቻለሁ አለ። አሁን ሳኦል ጋር ማን ይከራከራል? አስቡት። የአማሌቆ አጋግ እዛ ተቀምጧል፣ ቁጭ ብሏል። እስቲ አስቡት፣ በልቦና አይኗችሁ ተመልከቱት። ቁጭ ብሏል። እሱ ንጉስ ነው፣ ህዝብ ደግሞ ከጎኑ አለው። በዛን ሰዓት በቃ ፌሽታ ነው፣ ኮንፈረንስ ነው የነበረው፣ የእልልታ ድምፅ ነው የነበረ። በዛ ሰዓት ህዝቡ በቃ ደግሞ በደንብ አድርጎ ያንን ኮርማዎች ወስዶ ሊበላ
ለእግዚአብሔር ልሰዋ የተባለው እሱ ተረት ነው እና ሊበላ ተቀምጧል። የአማሌቅ ንጉሥ አጋግ እዛ ቁጭ አድርጎታል። ማን አሁን ሳኦልን በምን አይነት ክርክር በምን አይነት ውይይት ሳኦልን ማሸነፍ ይቻላል? ሳኦል ራሱን የሚወድ በሕዝብ መካከል ክብር የሚፈልግ ሰው ነበር እና ሳሙኤል ተቃወመው፣ ነገረው እና ሕዝቡን ፈራው አለ። ቃላቸውን ሰማው ካለ በኋላ አንድ ቃል የሚናገረው ቃል ነበረ። የጌታን ቃልና ያንተን ቃል እንሆ አልጠበቅኩምና በድያለሁ አለ እና ያለቅስ ነበረ። በሕዝቡ ፊት በጣም ይጮህ ነበረ። በሳሙኤልም ፊት ጮህና ይሄ ሴሌብሪቲ መንፈስ ነው። ራሳቸውን የሚወዱ የሚለው ሴሌብሪቲ ይሉታል በነጮች። በቃ ለመሞገስ የሚደረግ ነገር ነው እና የሚገርመው የመጀመሪያው ፈተና ለሳሙኤል እግዚአብሔርን አንተንም በድያለሁ አለው። ምን አገናኘው ከሳኦል ጋር? ከይቅርታ አድርጎ ከሳሙኤል ጋር ምን አገናኘው? ሳሙኤልን በኬዙ ውስጥ እንዲህ ሊከተው ፈለገ። እባክህ እንዲህ እሱ ምንድነው ሐሳቡ? ሳሙኤል አንተ ከተቀበልከኝ እግዚአብሔር ይቀበለኛል ነው ጉዳዩ። ሰዎቹም ተቀብለውኛል፣ ችግር የለውም። አንተ ደግሞ ከተቀበልከኝ በቃ እንደው ጀስት ባርከኸኝ ከተውከኝ አለቀ፣ ሰላም ነው የሚለው። ሳኦል ይህንን ቢያስብም ሳሙኤል ክብር ፈላጊ አይደለም። ነቢያቶች ታሪካቸውና ጉዳያቸው የእግዚአብሔር ቃል ሉዓላዊነት ላይ ብቻ ነው፣ መርህ ላይ ብቻ ነው፣ ሌላ ጉዳይ ላይ የሉበትም። ምክንያቱም የእግዚአብሔር ቃል መናቅ ማለት በእግዚአብሔር ቃል ላይ እኖ ተመርኩዞ ራስን ከፍ ከፍ ማድረግ ማለት ከፍተኛ ዋጋ እንደሚፈጠር ያውቃሉ። የትኛውንም በደል ስሩ ወንድሞቼና እህቶቼ፣ የእግዚአብሔርን ቃል መሸቃቀት፣ የእግዚአብሔር ቃል ሉዓላዊነቱ ላይ ግን ወንድሞች ሆይ መዳፈር ከባድ ነገር አለው። ሳኦልን ዙፋኑን ያስጣለው ጉዳይ ያ ነው። ሁሉን ሌላውን ኃጢአት ስሩ ስላችሁ እንደው አድርጉ ማለት አይደለም። እግዚአብሔር ቃሌን አገነንኩት ነው የሚለው። በሰማይ አገነንኩት፣ ከስሜ ይልቅ አገነንኩት ነው የሚለው ቃሉን እና ጥንቃቄ እና የእግዚአብሔርን ቃል ንቃል አለው እና የእግዚአብሔርን ቃል መናቅ እና እባክህን በዚህ ሕዝብ መካከል አክብረኛለሁ። መጨረሻ ላይ መጀመሪያ አሸንፌያለሁ፣ የእግዚአብሔርን ቃል ሰምቻለሁ፣ አድርጌያለሁ አለ። በቃ ሁለተኛ ላይ ሲመጣበት ሕዝቡ ነው አለ። ሶስተኛ ላይ ሲሄድ እባክህን በሕዝቡ ፊት አታዋርደኛል። ሳሙኤል ጉዳዩ አይደለም የሰው መብዛት፣ የሰው መገኘት፣ የቀሳውስቱ፣ የካህናቱ፣ የመሪዎች የምናምን የተለያየ ጉዳይ የለበትም። በቦታው በስፍራውም የለበትም። ጭራሽ በማይንዱ ክሮስ አያደርግም የዚህ ሰውዬ። እና አንድ ጊዜ እንደዚሁ አንድ የሆነ ሁኔታ አጋጠመኝና ከአንድ አገልጋይ ጋር ወንድሜ ያልኩት ቆይቷል፣ ረጅም ጊዜ ሆነታል። መድረክህን አልፈልግም፣ ህዝቡን አልፈልግም፣ የምታደርገው ነገር ሁሉ አያምረኝም አልኩት። እኔ ሰውን ስለማላከብር አይደለም፣ ስለማልወድ አይደለም፣ ግን ለሱ ያ ጣዖቱ ነበር። ያለበት ነገር በሙሉ በቃ ትልቅ ነገር አድርጎ ወስዶት ነበረ። የለውበትም፣ እኔ የለብኝም፣ ከውስጤ አልፈጠረብኝም ችግር። የፈሪሳውያንም ችግር ያንን ይመስላል። ረጃጅም ልብስ መልበስ ይወዳሉ፣ ምርጥ መቀመጫ ላይ መቀመጥ ይወዳሉ፣ እንደገና ደግሞ መምህር ተብሎ መጠራት ይወዳሉ። እና በሰዎች መመስገን እግዚአብሔርም ይፈልገዋል፣ ፈሪሳውያንም ይፈልጉታል። ልዩነቱ ግን ምን እንደሆነ ተመልከቱ። የፈሪሳውያን ከሰው ክብር መቀበል ነው የሚፈልጉት።
እግዚአብሔር ግን የወደቀውን የሞተውን አስነስቶ ለክብሩ ምስጋና ማስቀመጥ ነው። ኢንቨስት ያደርጋል። የፈሪሳውያን ችግር ምንድነው? ኢንቨስት አያደርጉም። መሰብሰብ ነው፣ ማግበስበስ ነው የሚፈልጉት። ያለውን ሁሉ መያዝ ነው እንጂ በሰዎች ሕይወት ውስጥ ገብተው ኢንቨስት ማድረግ ወይ ደግሞ የተቸገረውን የቆሰለው ጋር አብረው መተባበር አይፈልጉም። ሞቱን በሚመስል ሞት ከተባበረ ትንሣኤውን በሚመስል ምንድን ነው ኢየሱስ ክርስቶስ እዛ ቦታ ላይ ያደረገው? የኔና የእናንተን ቦታ ወሰደ። ተመልከቱት። ለዚህ ጌታ ምስጋናና ክብር አይገባውም ወይ? እኔና እናንተ በቃ ለመዳን የሱ ሞት፣ የሱ ደም፣ የሱ ኪዳን አስፈለገን። በቃ ሌላ የለ፣ የምንደገፍበት ሌላ ምንም የለም። የሚመካ ቢኖር በእግዚአብሔር ይመካ። በክርስቶስ በኩል ያገኘነው ጽድቅ፣ ቅድስና፣ ቤዛነት፣ ጥበብ ብቻ ነው እንድንሆን ያደረገን እንጂ ሌላ ምንም ነገር የለም። ትልቁ ችግር እንደነዚህ አይነት ሰዎች፣ ራሳቸውን የሚወዱ ሰዎች ከራሳቸው ያለፈ ጉዳይ የላቸውም። ሌላው ጌታችን ኢየሱስ ክርስቶስ እዛ ቦታ ላይ የተናገረው አስደናቂ ቃል አለ። የመድረክ ሰው ናቸው። በድብቅ የሚሆን ጉዳይ አይወዱም። እግዚአብሔር ደግሞ ከባህሪው በቃ የሚገርመው ነገር በቃ በድብቅ መስራት ይወዳል። እና ለዚህ ነው በእልፍኝ ሂድ፣ በርህን ዝጋ፣ ከዛ በኋላ በእልፍኝ ውስጥ ሆነ ከእሱ ጋር ተነጋገር። ትዝ ይላችኋል ዮሐንስ ላይ የሚወደኝ ትእዛዜን የሚጠብቅ እርሱ እነሆ አብ ይወደዋል ካለ በኋላ ምንድነው የሆነው? እኔና አብ እንመጣለን። የት? እርሱ ወዳለበት ስፍራ ወደ ቤቱ እንገባለን፣ ከእርሱ ጋር መኖሪያ እናደርጋለን። የእግዚአብሔር ስም የተባረከ ይሁን። ይሄ ነው የፈሪሳውያንና የሌሎች ችግር። ግን ሴሌብሪቲ ነው፣ የመድረክ ነው። ሁሉ ነገር በቃ ብልጭልጭ ነው፣ ደስ ይላል። በቃ የብዙዎችን ስሜት ያጋልባል። እንደዛ ነው። ዝነኛ መንፈስ ነው፣ ጉረኛ መንፈስ ነው፣ ትምክተኛ መንፈስ ነው። በመሰረቱ እነዚህ ሶስቱ ጉዳዮች ዝነኛ፣ ጉረኛና ትምክህት የሚለው የሚቀጥለው ላይ እናየዋለን። የተለያዩ ሐሳቦች አሏቸው። እነዚህ ሁሉ ግን በአጠቃላይ አዳማዊ ጉዳዮች ናቸው። ገንዘብን የሚወዱ ይሆናሉ እና ሹመት ይናፍቃሉ፣ መወደድ፣ መጨብጨብ ይወዳሉ። ኮሜንትስ፣ ላይክስ ዩቱብ ላይ አሁን አንዳንድ ጊዜ ያለው በቃ ቤት ስንት ሰው ገብቶ ተካፈለ፣ ስንት ሰው ድምፅ ምንድነው መልእክትህን ሰማ። ምን ጥቅም? እኔ በእውነት ለመናገር ጌታ ምስክሬ ነው፣ የመጀመሪያ አገልግሎት ስናገለገል ቤተሰቡ ያውቃልና በግዴታ ነው የገባሁት። በግድ በቃ እንደው በይበልጥ እንደውም ኢንካሬጅ ያደረጉ ልጆች ምናሴና ዮዲት ነች፣ ሁለቱ ናቸው። እና እምነት ጋር አገለግል ነበረ እዛ። እና ለምን አልታገለግልም የራስህን አለች። ብዙ ጊዜ ደውላ አርግ አለችኝ። ኢን ሚሊየንስ ደረስን። አፈባን አሁን የማያውቀው ስል የለም። ክብር ለእግዚአብሔር ይሁን። መጽሐፍ በምንጽፍበት ጊዜ የተለያዩ አገልግሎቶች በምናደርግበት የድሮውን ታሪክ ብትሳዩት ሌሎች አገልግሎት በሮችም አልነበሩ። በቃ ቤቴ ውስጥ ቁጭ ብዬ ልስራ ከሚል ነው። አሁን እነዚህ ሁሉ መጽሐፍቶችም ስብከቶችም ትምህርቶችም ጥናቶችም በዛ መልክ ነው የቀረቡት እንጂ የሆነ ኢገር ነገር ተሰምቶን አካሄዳችሁ በቃ አካሄዴ በቃ ፌም ለመቀበል መሆን የለበትም በጭራሽ። እና እግዚአብሔር ስም የተባረከ። ግን አንዳንዴ ያለው በቃ ሰዎች ይጨነቃሉ። አፕሩቫል ሰዎች ከሰበኩ በኋላ ስብከቴ እንዴት ነበር ይላሉ። እና እግዚአብሔር የተባረከ ይሁን። ይህ ስብከቴን በሕይወት ዘመኔ ዞር ብያቸው አላውቅም። እና ትንሽ ከፍቻ የሆነ ተዋዋለሁ። ትንሽ አደው ነው ምናልባት 2-3 ደቂቃ ነበር። እና ይጨነቃሉ ሰዎች። እኔና እናንተ የነቢያት አገልግሎት ነው ያለን፣ ሐዋርያዊ አገልግሎት ነው ያለ። ምን ማለት እንደሆነ ታውቃላችሁ? ከእግዚአብሔር የተቀበላችሁትን ሳትጨምሩ፣ ሳትቀንሱ፣ ሳታንቀሳቀሱ የሰዎች እልልታ ሐዌ ሃሌሉያ የሚባለው ነገር ሳይኖር ማቅረብ ማለት ነው። የእግዚአብሔር ስም የተባረከ ይሁን።
ገለባ የሆነ ነገር ይወዳሉ። በጣም በቃ የሚያደምቅ ነገር ይፈልጋሉ፣ ይማርካቸዋል። ሳብስታንስ የሆነ ነገር አይፈልጉትም። ራሳቸውን የሚወዱ ናቸው። በክርስቶስ ያለውን ከፍታ ክብሩን አይፈልጉም። በጣም የሚገርመው ነገር ሰዎች በነሱ ስኬትና ጸሎት፣ በነሱ ስብከት፣ በነሱ ህብረት ብቻ እንዲደገፉ ያደርጓቸዋል እና የሌሎችን ጸጋ ዲስክሬትድ ማድረግ፣ ሪጀክት ማድረግ፣ ማናናቅ፣ ይሄ ብዙ ጉዳይ ነው። አሁን ዘመን ያለችው ቤተክርስቲያን ዝነኛ ነች። ዝነኛን ያፈራችሁ በብዛት የኢትዮጵያ ቤተክርስቲያን ብቻ አይደለም፣ የአውሮፓ የአሜሪካውን በሙሉ ብዙዎቹን ዝናይ አቤት ያለውን ብዙ ችግሮች በፓስተሮች፣ በአገልጋዮች፣ በነቢያቶች ያለውን ችግር በነጮችም ስናይ ማት ሺህ ህዝብ አገልግለው መጨረሻ ላይ በምን እንደሚወድቁ ታውቃላችሁ? ይሄ ነው ሴሌብሪቲ ስፒሪት ይገባባቸዋል፣ ራስን የመውደድ። ይሄ ትልቁ ችግር ነው። ሌላው ትምክተኞች ናቸው፣ ገንዘብን ይወዳሉ። የሰው ህይወት በገንዘቡ ብዛት አይደለም፣ ተጠንቀቁ ይላቸዋል። ለምንድን ነው ይህንን ኢየሱስ ክርስቶስ የሚናገር የነበረ? አያችሁ፣ በዛን ዘመን የነበረው ድባብ፣ በዛን ዘመን የነበረ አየሩን የከበበው ደመናው፣ ያ ደመና የፈሪሳውያን ትምህርት ነበረ እና ፈሪሳውያን ክላስ ይወዳሉ። በጣም የሚሄዱበትን ቦታ እንኳን ይመርጣሉ። እና ክብር ለእግዚአብሔር ይሁን። አንዳንድ ነገር መቼም ሳይ ትዝ ይለኛል። አንድ ሰው ቆይቷል እና ኢትዮጵያ ውስጥ ሄጄ የሆነች ትንሽ የቸርች ወደድኳት። በጣም ትንሽ ነች፣ ምንም በጣም ቆርቆሮ ቤት ነች ምናምን። እዛ ሄጄ አመለኩ እና እንዴ ትልልቅ ቸርቾች እያሉ አለኝ። ምንም እኮ ችግር የለውም። አያችሁ ሞቲቭ ነው በጣም የሚገርመኝ። በጣም ሞቲቭ እኔ ተባረኩ። በቃ እሳት ወደቀብኝ ከላይ እስከታች፣ የእግዚአብሔር ክብር ወደቀብኝ። ትናንትና የእግዚአብሔር አገልጋይ አንድ አገልጋይ ተነስቶ መልእክት መጣልኝ። በቅዱሳን መካከል እየጸለይን እያለ አስገራሚ የሆነ የእግዚአብሔር መልእክት እና እግዚአብሔርን አመሰገንኩ። ተመሳሳይ መልእክቶች ነበሩ ለብዙ ዘመናት የሚመጡልኝ እና እግዚአብሔር አሁን ሊሰራ ያለውን ነገር ተናገረ። በጣም በጥቂት ቦታዎች ጥቂት ሰዎች በሚባሉ መንፈስ ቅዱስ መጣ። አያችሁ፣ ሴሌብሪቲ መንፈስ ከሌላችሁ ልባችሁና ስፒሪታችሁ፣ የውስጣዊ ሰውነታችሁ ሁልጊዜም ክፍት ነው፣ ለእግዚአብሔር ነገር ያዳምጣል። ሁለተኛ ከዚህ በኋላ ገንዘብን የሚወዱ የሚለው ቃል ነው። ትምክተኞች ገንዘብን ይወዳሉ፣ ክላስ አላቸው። ገንዘብን መመኘትና ገንዘብን መውደድ በግሪከኛ ሁለት ሀሳቦች አሉት። እዛ ውስጥ አልገባም። ገንዘብን የሚመኙ ብሎ እዛው ላይ ሐዋርያ ጳውሎስ በኋላ ላይ ይቀርባል፣ ይናገራቸዋል። እነዚህ ሰዎች ይላቸዋል፣ ገንዘብን ይመኛሉ፣ በልዩ ልዩ ምኞት ይገኛሉ የሚላቸው ሰዎች አሉ። ግን እዚህ ላይ ገንዘብን መውደድ፣ አካሄዳችሁ ገንዘብን ለመውደድ አይሆን ይላል። ገንዘብ መውደድ ማለት ለአገልጋዮች ምን እንደሆነ ልንገራችሁ። አገልግሎቱን ከጥቅም ጋር ያያይዙታል። ሰዎችን ቢያጠምዱ ሰዎች ውስጥ ያለው ካፒታል ምንድን ነው? አስራት ለመስጠት ይሁን፣ ስጦታ ይሁን፣ የትምህርት ደረጃቸው ይሁን፣ ብቻ የሆነ ነገር ይፈልጋሉ እዛ ቦታ ላይ እና የተለየ ስፍራ ሰጥተው እነዛን ሰዎች ይይዟቸዋል። እና አገልግሎቱ ኮመርሻል ነው። በዛ አልለፈው። ትምክተኞች ይላል እና ይሄ ውስጣዊ ምኞትን የሚያማክል ነው። ዊሊያም ዲሞስ የግሪክ ስኮላር ነው። በዚህ መጽሐፍ ላይ ብዙ ነገሮች ይጽፏል እና እንደነዚህ አይነት አገልጋዮች በክርስቶስ ያለውን ማንነት ወይም ደግሞ አይዴንቲቲ የሚባለውን ነገር የሚያፈርስ ትምህርቶችና በእነሱ ላይ እንድንደገፍ፣ በእነሱ ላይ ትምክህት እንድናረግ፣ ያለ እነሱ ምንም ነገር እንደማየው፣ በእነሱ ዲሲሽን በቃ ሰማዩን እንደ አምብሬላ በቃ ይዘውት የሚሄዱ አድርገው ነው የሚመለከቷቸው። ትምህርታቸውም ያንን ይመስላል እና ሰዎች እንዳይጠይቁ፣ እንዳይመራመሩ፣ በእግዚአብሔር ቃል ላይ ስር እንዳይሰዱ፣ ጥናቶችን እንዳያደርጉ፣ ከመንፈስ ቅዱስ ጋር ስፋት እንዳያደርጉ አይመቻቸውም። በእግዚአብሔር ይመካ የሚለው ቃል ምን እንደሆነ ለነሱ በማስተማር መግለጥ አይፈልጉም። በጣም ይከብዳቸዋል።
ፊሊፕ ታወር የሚባል ተመሳሳይ የግሪክ ስኮላር ነው ይህንን ቃል በአመራር የሚገኙ ሰዎች ይለዋል። ይህንን ቃል ጥላሸት ወይም ጥላ ያለው ተጽዕኖ ፈጣሪ ይህም እኔ ነኝ ብለው ሰዎች እንዲጠጓቸውና በሰዎች ላይ እነሆ ትምክህታቸውን ለመግለጥ ይፈልጋሉ አለ። ትምህርቶቻቸውን አንዳንድ ጊዜ ዞር ብላችሁ ስታዩት ሙሴን ከራሳቸው ጋር ነው የሚያያይዙት። ኤልያስን ከራሳቸው ጋር ያያይዛሉ። አንዳንዴ ሲያልፉም እንጂ እኔና ኢየሱስ ማለት ነው የቀራቸው። በቃ ይሰብኩና በሙሴ እግር ስር ተቀምጠው ይላል። ድሮ ጀምሮ ይሄ አይጥመኝም። ምክንያቱም ሰውን በክርስቶስ ነው የምናውቀው። የቆምነው በአለቱ ላይ ነው። ሰዎች ወደዛ አለት ክርስቶስን ተምራችኋል ነው የሚለው ሐዋርያ ጳውሎስ። በዛ በተማራችሁበት ስር ሰዳችሁ ተቀምጡ፣ ማንም በሚያባብል ቃል አያታልላችሁ። በእግዚአብሔር ስም ራሳቸውን ያስተዋውቃሉ። ጸጋና እምነት የሚለው ትምህርት በእነሱ ዘንድ የለም። ብዙ አስተማሪዎች፣ ብዙ ነቢያቶችን እዚህ ተመልከቱ። ሐዋርያ ጳውሎስ እነሆ ወደዚህ ወደ ቆምንበት ጸጋ በእምነት መግባትን አግኝተናል ነው የሚለው እና ሰዎች በሁለት እግራቸው ቆመው ክርስቶስ ኢየሱስን አውቀው ደቀ መዝሙር እንዲሆኑ አይፈልጉም። በጸጋ ስጦታዎች ያባብሏቸዋል፣ ወይም ደግሞ በአንዳንድ ትምህርቶች ያባብሏቸውና ሶሊድ የሆነውን ዶክትሪን ፋውንዴሽኑ ላይ እንዲገቡ አያስፈልጉም። በስጦታቸው ላይ በስኬታቸው ላይ ከመጠን በላይ ይናገራሉ። በመሪው ሞገስ ላይ ይቆማሉ። በክርስቶስ ኢየሱስ ጸጋ በተገኘው ሞገስ ሳይሆን በመሪው ሞገስ፣ በመሪው ችሎታ፣ በመሪው አቅም ላይ፣ በህብረተሰቡ ያለው ተጽዕኖ ላይ፣ እነዚህ ጉዳዮች ላይ ነው የሚቀመጡት። መንፈሳዊ ስልጣን አላቸው። ያንን ስልጣን ካለመጠን በላይ ይመኩበታል። ሰዎች በዛ እንዲሄዱ ያስፈራሯቸዋል። ቃሉ ላይ እንዲቆሙ፣ መጽሐፍትን እንዲያነቡ፣ የአካሉ አገልግሎት የሚባል ነገር በመሰረቱ አካል የሚባለው ነገር አይወዱትም። አባል የሚባለው ነገር ነው የሚወዱት። ኢንስቲትዩሽናል የሆነውን ነገር ማግነን ነው የሚፈልጉት እና አባል በመሆን ይላሉ እና ይሄ ችግር አለ እና ከዛ በኋላ ትዕቢተኞች ናቸው። እነዚህ ትዕቢት የሚለው ጉረኛ ማለት ነው። ዝም ብሎ በሌለው የሚኮፈስ እና በቃ ከእግዚአብሔር ስጦታውን ተቀብሎ በር የሚከፍት ሰው ነው። እንደዚህ ሰዎች እነዚህ በነቢያት አገልግሎት ይገለጣል፣ በአስተማሪዎች ይገለጣል፣ በመጋቢዎች ይገለጣል። ይገርማል መቼም። በቃ እኔ ካላልኩልህ ሽባ ትሆናለህ። አንዱ አገልጋይ በቃ እኔም ባሰማኝ አለው ሽባ ትሆናለህ አለው። በቃ አለቀ። ትዕቢት እና ምንድን ነው የሚሆነው? በቃ እኛ ነን በቃ ከኛ ውጭ የለም። እኛ ነን የተሰጠን። ትዕቢት ነው፣ ትልቅ ትዕቢት ነው። በባዶ ስፍራ እንደ ፊኛ መነፋት ማለት ነው እና ለትዕቢት ትልቁ የማይወዱት ነገር ልንገራችሁ። ሐዋርያው ጳውሎስ በቆላስያስ ምዕራፍ 1 ላይ ጸሎት ይጸልያል። በጣም ብዙ ጸሎቶች ከጸለየ በኋላ የቅዱሳንን ርስት በብርሃን እንድንካፈል ያበቃንን እግዚአብሔርን ይላል። ተመልከቱት። ብቃታችን ከራሳችን አይደለም፣ ከማንም አይደለም፣ ከየትኛውም ቤተክርስቲያን፣ ከየትኛውም ተቋም፣ ከየትኛውም ህብረት አይደለም። ብቃታችን በቅዱሳን ዘንድ ርስት፣ ክብር፣ ባለጠግነት እንድናገኝ የሚያስችለን ክርስቶስ ኢየሱስ ነው፣ ወንጌሉ ነው ይላቸዋል። እና እናንተ ከድቅድቅ ጨለማ ወደሚደነቀው ብርሃን የጠራችሁ የእርሱን በጎነት እንድትናገሩ የተመረጣችሁ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላቸዋል። ደግሞ ማነው? ጴጥሮስ። የእግዚአብሔር ስም የተባረከው። ስለዚህ ይሄንን የሚሰማ ጆሮ የላቸውም። ለማወቅም ለመረዳትም ለማስተዋልም አይፈልጉም። የጠላት ትልቁ ችግር ምን እንደሆነ ታውቃላችሁ? አንደኛ ቆሮንቶስ ምዕራፍ 2 ላይ አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበረ። ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ ሊያውቁ አይችሉትም። የክርስቶስ ኢየሱስ ምስጢር
ምን እንደሆነ ማወቅ አይፈልጉም። ለሰዎች ማሳወቅ አይፈልጉም። ትምህርት አይፈልጉም። በአጠቃላይ እንደዚህ አይነት ጠንካራ የሆነ የበሰሉ ጉዳዮች በክርስቶስ ከወይኑ ግንድ ጋር መጣበቅ የሚሉ ሶሊድ ሙሉ ለሙሉ በእሱ ስራ ላይ መደገፍ የሚባለው ነገር አይፈልጉትም። እና ህዝቡም ደግሞ እንደዛው ትዕቢተኛ ነው። ማንበብ አይፈልግም። በጌታ ፊት መቅረብ አይፈልግም። ማጥናት አይፈልግም። ዕለት ዕለት ቃሉን ይፈልጉ፣ ይበሉ፣ ይጠጡ ነበር፣ ይመረምሩ ነበር ሲባል እኮ መጽሐፍ ቅዱስ ሙሉ ማለቱ አይደለም። ዲግ ያደርጉ ነበር። ውስጡ ገብተው ዲግ ያደርጉ ነበር። ዊሊያም ዲሞስ ተመሳሳይ ቃል ነው የሚናገረው። በመሪዎች ዘንድ ይላል ይህንን ቃል በመጽሐፉ ላይ፣ በመሪዎች ዘንድ መማር ማስተማር የሚከለክልና መለያየትን የሚፈጥር ስራ ይሰራሉ ይላል። ድንቅ ስኮላር፣ ታዋቂ ስኮላር ነው ይሄ ሰውዬ። የሚያውቅ ያውቀዋል። ምን እያለ ነው ይሄንን ሲናገር? በቃ ትዕቢተኞች ናቸው እነዚህ ሰዎች። ከሰው መማር አይፈልጉም። አጠቃላይ መጽሐፍ ቅዱስ የአካል ስራ ነው። ከኔ መማር፣ እኔ ከእናንተ መማር አንፈልግም። የዚህ መልእክት ማን ይሰማል? ይሄንን መልእክት አሁን እኔ የማቀርበውን መልእክት ጌታ ምስክሬ ነው፣ እንዴት ይሰሙታል? ሊሰሙት አይችሉም። አንድ አገልጋይ ትልቅ መሪ ነው፣ የብዙ ትልቅ ቸርች መሪ ነው። እና ታዘብኳቸው አንዳንድ ፓስተሮችን አለኝ፣ ይሰማዋልም። እና ለምን አልኩት፣ እነሱ የኢትዮጵያውያን አገልጋዮች ስብከት አይሰሙም፣ ፈረንጆችን ነው የሚሰሙት አለኝ። ግድ የለም እኔ ከእነሱ ጋር አብሬ ነው መበላው መጠጣው አለኝ። ትዕቢት። ፊሊፕ ታወር ሲናገር፣ እሱም በዚህ መጽሐፍ ላይ ኤክሰጀሲስ የሰራ ምሁር ነው። ትዕቢት በአመራር ውስጥ በማህበረሰብ ውስጥ የክርስቶስን ጌትነት ብርሃን ጥቃት ላይ እንዲውል አድርጎታል ይላል። ኮሚኒቲ ትራንስፎርሜሽን አይመጣም። ቅድም ዊሊያም ሞንስ እንደተናገረው ማለት ነው። መከፋፈል እንደዚህ ባለበት ቦታ፣ ትዕቢተኛ መሪዎች ባሉበት ቦታ መከፋፈል፣ መጠላላት፣ መነካከስ፣ ቤተ ክርስቲያን መበታተል፣ ለብዙ መበታተል ታሪክ የሚያው ነው። ይሄው እኮ የምንመለከተው ጉዳይ ነው፣ የሚያው ነው። ይሄ እንደው ይታረቁና አንድ ላይ ይሆኑ ብለን ካሰብን ለሰርግና ለለቅሶ ብቻ ነው። ዛን ጊዜ አንድ ላይ ናቸው፣ ካልሆነ አይሆኑም። ተሳዳቢዎች፣ ቶሎ አድርጌ ልጨርስ። ተሳዳቢዎች ዛሬ ትንሽ ሰዓት ወስዳለሁ፣ ግን ይሄ ስብከት አይደለም፣ ጀስት ትንታኔ ነው። ተሳዳቢዎች ጳውሎስ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 13 ኤፎርድ ተናገሩ ማለት አይደለም። ይሄ ተሳዳቢዎች የሚለው በእግዚአብሔር ቃል ስናጠናው በጣም የሚገርም ቃል አለው። ጳውሎስ ቀድሞ ተሳዳቢና አሳዳጅ ነበርኩ ብሎ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 13 ላይ ይናገራል። የሐዋርያት ሥራ ላይ ሲናገር ከአሕዛብ ከካህናት አለቆችና ስልጣናት ትእዛዝን ተቀብዬ ይላል። አያችሁ፣ ለፈሪሳውያን ትእዛዝ ነው፣ ለእግዚአብሔር ግን ስድብ ነበረ። ህዝቡን ማሳደድ፣ ጸጋ ያላቸውን ሰዎች ማሳደድ፣ ማቆሸሽ፣ ካራክተር አሳሲኔሽን ማድረግ፣ ይህ ለእግዚአብሔር ስድብ ነው። ተሳዳቢ ነበሩ። ሐዋርያ ጳውሎስ ተሳዳቢ ነበርኩ ሲል ምን ማለቱ ነው? አሳዳጅ ነበርኩ ሲል ምን ማለቱ ነው? የግሪከኛውን ቃል ስናጠና በጣም የሚገርም ቃል አለ። ከሳሾች ናቸው፣ አሽሟጣጭ ናቸው፣ ከኔ በላይ ማንም የለም ብለው የሚናገሩ ናቸው፣ ወንድማቸውን በማሳደድ የሚሄዱ ናቸው። ስድብ ይሳደቡ ነበረ። ዊሊያም ሞንስ ተመሳሳይ ቃል ነው እነዚህ አይነት መሪዎችን ሲናገር፣ በወንድሞች ላይ የቃላትን ጥቃት የሚሰኑ። አዎ፣ በወንድሞች ላይ የቃላትን ጥቃት ወይም ደግሞ ከሳሽ መንፈስ እና እንደነዚህ አይነት ትዕቢተኛ አገልጋዮች የወንድሞችና የእህቶችን ጸጋ መቀበል ያንገሸግሻቸዋል፣ አይችሉበትም። ይሮጣሉ ይላል እንዲሁ መጽሐፍ ቅዱስ። ይገርማቸዋል። ይሄንን ለማድረግ በቃ በየብስ በደረቅ መሬት ይሮጣሉ ይላል። በጣም ይገርመኛል እንደዚህ አይነት ቃላቶች። ፊሊፕ ታወር ይሄንን ሲናገር ተቋማዊ የሆነ
ኢንስቲትዩሽናል የሆነውን ፓወራቸውን ወይም ስልጣናቸውን በመጠቀም ሌሎችን መርገጥ ይወዳሉ። ተሳዳቢ መንፈስ ነው ይወዳሉ። በእግዚአብሔር ፊት ስድብ ነው፣ ለፈሪሳውያን ግን ትእዛዝ ነው። ከነሱ ዘንድ ትእዛዝን ተቀብዬ ሄድኩ። ማንን? እነሆ ክርስቲያኖችን አሳድድ ዘንድ። አሳዳጅ፣ ተሳዳቢ ነበርኩ። ስድብ ነው። የእግዚአብሔር የቀባቸውን ሰዎች እግዚአብሔር ጸጋ ያሰጣቸውን ደግሞ ጸጋ ስንል ልንገራችሁ እንዲሁ አገልጋይ ብቻ አይደለም። እውነቱን ለመነጋገር ቆላስያስ ምዕራፍ 1 ቁጥር 26 27 ላይ ጥቅሱ ትዝ አይለኝም፣ ግን ቃሉ እንዲህ ይላል፣ የክብር ተስፋ የሆነው ክርስቶስ ኢየሱስ በውስጣችሁ ስለሚኖር ነው። ምን ማለት እንደሆነ ታውቃላችሁ? እያንዳንዱ የተስፋ ቃል ለክርስቲያኖች የተሰጠው በሙሉ በክርስቶስ ኢየሱስ አሜን ሆኗል። ዛሬ ይህ ወንድም ይክሰም፣ ዛሬ ይህ ወንድም ይውደቅ፣ ዛሬ ይህ ወንድም በተለያየ የኑሮ ደረጃ ላይ ይቀመጥ እንጂ የክብር ተስፋ ጋራንቶር የሆነው ክርስቶስ ኢየሱስ ብቻ ለሱ ተጠሪው ነው የሚለው። የሱ ሞገስ ክርስቶስ ኢየሱስ ብቻ ነው የሚለው። ከአንዱ ከእግዚአብሔር ክብርን የማትፈልጉ የመጨረሻው ቃላቶችን ተናግሬ ልጨርስ። ለወላጆቻቸው የማይታዘዙ። ይሄ ስለ ቤተሰብ የሚናገር ቃል ብቻ አይደለም። አያችሁ፣ አውዱን ማጥናት ይኖርብናል። አውዱን ስናጠናው በግሪኮ ሮማን ትምህርት እይታ፣ ንግግር ዘይቤ ይሄኛው ቃል ግኖሲን የሚል ቃል ነው ያለው እና ይህን ቃል ስናጠናው ያሳደጉ መካሪዎች፣ ባለስልጣናት የሚል ሐሳብ አለው እና ይሄ የአባቶችን ጸጋ ማጋለጥ፣ ማሽሟጠጥ። የአብርሃም ልጅ ነን ትላላችሁ፣ ግን የአብርሃምን ነገር ማድረግ አትፈልጉም። አብርሃም አባቴ ነው ትላላችሁ፣ ለወላጆቻችሁም አትታዘዙ። መሰረታዊ የሆኑ ትምህርቶችን የሐዋርያትና የነቢያትን ትምህርት ከጳውሎስ ትምህርት፣ ከጴጥሮስ ትምህርት፣ ከዮሐንስ ትምህርት በልጠናል ነው የሚሉት እነዚህ ሰዎች። በልጠናል። ይሄ ችግር ነበራቸው። አይሁዶችም አባት ሳይሆኑ አባት ነን ብለው የተቀመጡ ግን የአብርሃምን እምነት የማይከተሉ። አብርሃም እኔን ያይ ዘንድ ፈለገ፣ ደስ አለው፣ ወንዱ በቃ ደስ አለው ሲል ደም ፈላባቸው። ወይ እንዴት እንዲህ ትላለህ? አብርሃም እኮ የኛ ነው። እንግዲያውስ አብርሃም እንደዛ ከሆነ አባታችሁ ከሆነ እንዴት የአብርሃምን ነገር አትከተሉ? የእግዚአብሔርን ቃል ወንድሞቼ፣ እናቶቼ፣ አባታዊ ትምህርት የሚሰጠውን የእግዚአብሔርን ቃል መስማት አይፈልጉም። እውነተኛ አባቶችን፣ እውነተኛ አገልጋዮችን አባባ የሚለው መንፈስ በውስጣቸው የተቀመጠ የክርስቶስ አእምሮና ልብ ያላቸው ሰዎችን መቀበል አይፈልጉም። የዲያስፖራው ቤተክርስቲያን ከታላቅ ትህትና ጋር ልንገራችሁ፣ በጣም ብዙ አባቶች፣ ብዙ የሰሩ ያገለገሉ ጸጋ ያላቸው ቅዱሳኖች በቤተ ክርስቲያናቸው ሲመጡ አሸር ነው የሚያደርጓቸው። በጣም የተማሩ ሊቃኖች፣ ለሀገር ለትውልድ የሚበቁ ትውልድን መለወጥ የሚችሉ አባቶች አንገታቸውን ደፍተው ተቀምጠዋል። ይህን ስናገር እኔ ብቻዬን አይደለም። ዞር ብላችሁ አፈባ ላይ ባካቸውን ያሉትን ቪዲዮዎች ሲተመልከቱ ፓናል ዲስከሽን ያደረግናቸውን በሙሉ ከሺህ በላይ አሉ እና የአባትነት መንፈስ የተረገጠበት ሴሌብሪቲ መንፈስ ያለበት ማለት ነው። እና ሐዋርያው ጳውሎስ ክርስቶስ በእኔ ይኖራል አላቸውና ጥለውት ሄደው ነበረ። በእስያ ያሉ ሰዎች በሙሉ ጥለውኝ ሄደዋል አለ። አንተ ግን ይለዋል መከራዬን፣ ስደቴን፣ ትዕግስቴን፣ ስለ ወንጌል ያደረግኩትን ነገሮች ተመልከት። በመጨረሻ ምን ይላል? ይሄንን የተስፋ ቃል፣ ይሄንን ትምህርት በመንፈስ ቅዱስ አድርገህ ጠብቀው፣
ይሄንን ደግሞ ሊያስተምሩ ለሚችሉ ታማኝ ለሆኑ ሰዎች ስጥ። አባት ያደረገን የእግዚአብሔር ቃል ነው። ወንድሞቼ እናቶች፣ የሰዎች መካብ ያለን ስታተስ አይደለም። አባት ያደረገን አባት ዳዊት በልጅነት ህይወቴ ካስተዋዮች ይልቅ የበለጠ አስተዋልኳል። ዳውንሎድ ያደረግ ነበረ ከሰማይ አባባ የሚለው የአባትነት መንፈስ በውስጡ ገብቶ ነበር። ለዚህ ነው ማንም ልጅነትህን አይናቀው። የግሪኩን ቃል አጥኑት፣ ጠለቅ አድርጋችሁ አጥኑት። ይሄንን በህብረተሰባዊ ለውጥ ስታጠኑት ይገርማችኋል። ግሩም ትምህርት አለው። ይሄንን በመንፈሳዊ ውጊያ መነጽር ስታጠኑት ልዩ ነገር አለው። ይሄንን በድህረ ዘመናዊነት ስታጠኑት ቤተክርስቲያን አሁን ካለችበት ቀውስ ስናጠናው ልዩ መገለጥ አለው። የእግዚአብሔር ቃል ጥልቅ ነው። ለሚያጠናው ሰው ጥልቅ ነው። የነቢያት አይኖች ብቻ የበሩላቸው ያዩታል። ገልጹን ልንገራችሁ፣ ያዩታል፣ ይረዱታል፣ ይበራላቸዋል። ዘመኑ ምን እንደሆነ ያዩታል። ለዚህ ነው ሳኦል ሳሙኤል ጋር መጥቶ የእግዚአብሔርንም ቃል ያንተንም ቃል ጥሻለሁ ሲሉ ከኔ ጋር ምን ጉዳይ አለ አለው። ምን ጉዳይ አለ? ገብቶት ነበረ። ኮንታሚኔት ሊያደርገው ይፈልግ ነበር። ያቺ ሴሌብሪቲ መንፈስ፣ የገንዘብ መውደድ፣ ትዕቢተኝነት፣ ተሳዳቢነት፣ እነዚህ ጉዳዮች በሙሉ የማይታዘዙ ናቸው። ማታዘዝ፣ ይሄም ትምህርትን የሚያመለክት ነው። ለእግዚአብሔር ቃል አይታዘዙ። የእግዚአብሔር ቃል ሉዓላዊነት አይቀበሉ። የእግዚአብሔር ቃል ምንድን ነው የሚለው አይቀበሉ። የአካል ስራ ለምሳሌ በቤተ ክርስቲያን የአካል ስራ አለ ብትሏቸው ነው ይሄ ዋን ማን ሊደርሺፕ ነው ይሏቸዋል። እኔ ነኝ ይላቸዋል። ስሙን ይዘረዝርላቸዋል። ትምህርቱን ይዘረዝርላቸዋል። ስጦታውን ይዘረዝርላቸዋል። ያለውን የንግግር ችሎታ ይዘረዝርላቸዋል። የማይዘረዝረው ጉዳይ የለም። ይሄ ነው ይላቸዋል። ለመስማት ለማዳመጥ አይፈልጉም። በቃ ይሄ ነው ይላቸዋል። እነሆ የማይታዘዙ ናቸው። አይታዘዙም። ለትምህርቱ አይታዘዙም። ላስተምህሮ አይታዘዙም። የመጨረሻው የማያመሰግኑ የሚለው ቃል ሐዋርያ ጳውሎስ ትዝ ይላቸዋል። እሱና በርናባስ እስር ቤት በኩለ ሌሊት ሆኖ ሲያመሰግኑ የነበሩት ሁኔታውን አይተው አይደለም የሚያመሰግኑት። ሐዋርያ ጳውሎስ በመልእክቶቹ ላይ ለማመስገን እንደዚህ እንደ እብዶች እንዲሆን ያደረገው የክርስቶስ ኢየሱስ ሞትና ትንሣኤ ሥራ ነው። አለቀ። ያ ነው። አጥኑት። በሰማይና በምድር አባትነት ፊት እንበረከካለሁ፣ እነሆ አመሰግናለሁ እግዚአብሔርን ስለ እናንተ ዘወትር። ኢቨን ህዝቡ በብዙ ችግርና አዘቅት ውስጥ ባለበት ጊዜ፣ ቤተ ክርስቲያን ቀውስ ውስጥ ባለበት ጊዜ የጳውሎስ መቆሚያው የክርስቶስ ኢየሱስ ሞትና ትንሣኤ ነበር። ይሄንን ነበር ሲያመሰግን የነበሩ ነቢያቶች። ይሄንን ነበር የሚያመሰግኑት። ክርስቶስ ኢየሱስን አየዋለሁ አለ። ማን ነው ያለው? እስጢፋኖስ። በአብ ቀኝ ቆሞ አየዋለሁ። በችግር ውስጥ ሆነው ክርስቶስ ኢየሱስን ይመለከቱ ነበር። የሱን የመቤዠት ነገር፣ የሱን በሱ የመጽደቃችን ነገር፣ በእርሱ ዘንድ የመቀደሳችን ነገር፣ የክርስቶስ ጥበብ፣ እነሆ the whole counsel of God፣ በቃ የዘላለም ምክሩ በሙሉ ይመለከቱ ነበር። የነቢያት አይን ይህንን ነው የሚመለከተው። አይኑ የበራለት አማኝ የሚመለከተው ወንድሞቼና ይሄ ነው የጠፋብን ቤተ ክርስቲያን ውስጥ። የማያመሰግኑ ናቸው። በመገለጡ ላይ አይቆሙም። ትልቁ መገለጥ ክርስቶስ ኢየሱስ ጋር አብረን መሞታችን፣ አብረን መነሳታችን። ጳውሎስ በቃ ይሄንን በቃ ሲጮህ የሚውለው አቤት በክርስቶስ በሰማያዊ ስፍራ ተባረከን ይላል። ክርስቶስን ልበሱት ይላል። እነሆ ከክርስቶስ ጋር ተሰውራችኋል፣ ከእግዚአብሔር ዘንድ እነሆ ተገኛላችሁ ይላል። ምን የማይለው ነገር አለ? ያበደ አእምሮ ይመስላል። የተለወጠ አእምሮ ነው ግን ያለው ሰውየው። የማያመሰግኑ እንደዚህ አይነት ሰዎች የአገልግሎት ስኬት
ያሰከራቸው ህዝቡ ሆ ብሎ የሚነዳቸው ሊሆኑ ይችላሉ፣ ላይሆኑም ይችላሉ። ጥቂት ሰውም ሊኖራቸው ይችላል፣ ብዙም ሰው ሊኖራቸው ይችላል። ግን የአገልግሎት ስኬት ላይ በቃ ይቅበዘበዛሉ። በቃ ከዛ ጉዳይ ጋር ብቻ ነው ምስጋና የሚወጣላቸው። የጸጋው ትምህርት በእነሱ ዘንድ የተናቀ ነው። ከዓይናቸው የራቀ ነው። ሰው ተኮር ናቸው። ማመስገን አይችሉም። ስለ ወንድሞቻቸው ስለ እህቶቻቸው ሲያዩ በቃ መከራ ነው የሚታያቸው። ማመስገን አይችሉም። ስለ ወንድሜ አመሰግናለሁ። ጳውሎስ ስለ ቆሮንቶስ ቤተክርስቲያን ያመሰግን ነበር ችግራቸውን እያየ። ሮሜ ምዕራፍ 16 በሙሉ ስናጠና የሰዎች ዝም ዝርዝር በሙሉ ጠርቶ ጳውሎስ በጣም ነው የሚገርመው። ደግሞ የጠራቸው ሰዎች ትልልቆች ነበሩ። ከመንግስት ከንጉሱ መንግስት ስር የሚያገለግሉ የነበሩ ሰዎች አሉ። በቤት ውስጥ የሚያገለግሉ ሰዎች ነው። በቃ ኢትስ ግሎባል ነበረ ነገሩ። ከምንም ጋር አያገናኘውም ይህ ሰው። አሁን እኮ ኢንስቲትዩሽኑን ወይ ቸርቹን ብቻ ላይ ካልሆነ በስተቀር በምንም አይነት የሌላ ሰው ስም ማንሳት እንኳን አይፈልጉም። ጌታ ምስክሬን፣ የኢትዮጵያ ቤተክርስቲያን አይደለም የአውሮፓ የአሜሪካ ቤተክርስቲያን በትልቅ ቀውስ ውስጥ ነው ያለችው። ይሄንን የምለው እኔ አይደለም፣ ስኮላሮች፣ በጣም ድንቅ የሆኑ ሊቃኖች ያስተማሩት ነው። በጣም ቀውስ ውስጥ ነው ያለው ክርስትና። በእንደነዚህ አይነት ሰዎች ከነዚህ ሰዎች ሁሉ ራቅ ይለዋል። መጨረሻ ላይ ራቅ። የሃይማኖት መልክ አላቸው። መልክ ማለት ምን እንደሆነ ታውቃለህ? ትራንስፎርምድ የሆነ ሰዎችን ያፈሩ ይመስላል። ወይም ደግሞ በቃ የእግዚአብሔር ሕዝብ ቅዱሳን ሕዝብ ተብሎ የተጠሩ ሰዎችን ያፈሩ ይመስላሉ። ከውስጥ ሲታዩ ግን ተጽዕኖ ፈጣሪነት የላቸውም። ህብረተሰቡ ውስጥ መግባት አይችሉም። በፖለቲካ ውስጥ ያለውን ችግር መፍታት አይችሉም። ችግሮችና ቁስልም በአጠቃላይ መነካካት አይችሉም። በቃ ለባብሰው ሰዎችን በሙሉ እንደፈለገ እንደ አሯፋ ቅድም እንዳርኩት ማድረግ የሚችሉ ሰዎች ናቸው። መሪዎች ናቸው። አገልጋዮች ናቸው። በጣም ሰፊ ነው ትምህርቱ። ጠለቅ ብላችሁ ስትገቡት በጣም ሰፊ ነው። ዘመኑን መዋጀት የምንችለው የመጨረሻው ዘመን እንደነዚህ አይነት ሰዎች እንዳሉ ማወቅ አለብን። በሌላ ጎኑ ደግሞ ጨዋ የሆኑ ክርስቶስን የሚያበሩ ሐዋርያ ጳውሎስ አንተ ግን ይለዋል። ጢሞቴዎስ እንደዛ አይነት ሰው አይደለም። የነቃ የክርስቶስ ኢየሱስ ወታደር የሆነ ንጽሕትና ድንግል የሆኑ ቤተክርስቲያናትና ህዝቦች ደግሞ አሉ። በመጨረሻው ዘመን አሉ። እንደ ንጋት ኮከብ የሚያበሩ በምንም ነገር የማይበገሩ ቅዱሳን የሚባሉ የቅዱሳን ርስት ባለጠግነት ተካፋይ የሆኑ በመንፈስ ቅዱስ ሐሴት የሚያደርጉ በእግዚአብሔር መንግስትና በቅዱሳን ዘንድ የሚሰሩ ቸርቾች፣ ተቋማቶች፣ አጥቢያ ቤተክርስቲያናት አሉ። አሁን እዚህ ቦታ ላይ የሚናገረው ሌሎቹን ወገኖች ነው የሚናገረው። እናንተም እንደዛ እንዳትሆኑ ተጠንቀቁ ነው የሚለው። ተጠንቀቁ። የሚያባብል ነው። ድህረ ዘመናዊነት ያባብላል። በዚህ ጉዳይ ወንድሞቼና እህቶቼ ደስ ሊለን ይገባል። እውነትን ስናውቅ ልንገራችሁ፣ በመጽሐፌ ላይ ከጻፍኩት አንድ ቃል ውስጥ ሰዎች በቤተ ክርስቲያን ውስጥ እንደዚህ ነገር የለም የሚሉና ወግ አጥባቂና ህገኞች የሆኑ ሰዎች ከሆኑ መልሴ ብዬ የጻፍኩት እዛ ላይ ያለ መልሴ እነሱ ራሳቸው የችግሩ አካል ናቸው ብዬ የጻፍኩት። የለም ብለው ከተናገሩ ዕቅበተ እምነት ጽንፈኞች የራሳቸው አይታያቸውም፣ የሌላ ነው የሚታያቸው። ወንድሜና እህቴ እኔን ይመለከተኛል፣ አንተን ይመለከታል። በአንድም ሆነ በሌላም የሁላችንን ቤት ያንኳኳል። የሚያስፈልገው ንስሐ መግባት ነው። ሁላችንም ኃጢአት ሰርተናል።
የክርስቶስን ባህሪ አልለበስንም። ትውልዱ ላይ ተጽዕኖ ፈጣሪ ሆነን አልሄድንም። ከዚህ ነገር መቆጠብ አለብን። ዱካይን ተመልከት አለው ጳውሎስ። አንተ ግን ዱካይን ተመልከት፣ ይሄ ነገር ሽሽ ራቅ ይለዋል። ምክንያቱም አንተንም ይዞ ሊሄድ ይችላል። ራቅ። የኩነኔ አገልግሎት አይደለም የምንናገረው። ወደ ብርሃን እናወጣዋለን። ወደ ብርሃን ካወጣን በኋላ ኃጢአቱን ኃጢአት ካለን በኋላ ቅዱሳን የሆኑ ሰዎችን ደግሞ ከነዚህ መካከል ሰዎች የሚድኑ አሉ። እነሱን ደግሞ በክርስቶስ ፍቅር ተመለሱ፣ ክብሩ ለናንተ ነው፣ መገለጡ ለናንተ ነው፣ የክብር ሕይወት ይጠብቃችኋል ለማለት እንጂ ለማግለል አይደለም። አንድ ሰው እንዲጠፋ የእግዚአብሔር ፈቃድ አይደለም። ዕቅበተ እምነት ሰዎችን የሚያሸማቅቅ፣ ሰዎችን የሚሳደብ፣ ሰዎችን የሚያጥላላ፣ የሚጎነጥል አይደለም። በጭራሽ አይደለም። መሆን ያለበት የሰዎችን ገበና መሸፈን፣ ማቀፍ፣ መያዝ፣ የሱ ችግር የኔ ችግር ነው ብሎ መሄድ። እነዚህ ጉዳዮች ናቸው። ፍቅር የኃጢአትን ብዛት ሁሉ ይሸፍናል። ወንድሞችና እህቶች፣ እዚህ ቦታ ላይ እውነትን ገለጠን ስንል ወንድሞችና እህቶች፣ ሌሎች በዚህ ጉዳይ ላይ ያሉ መሪዎች፣ አገልጋዮች፣ እረኞች፣ ነቢያቶች እነዚህም በሙሉ እንዲሁ አውጥተን እንጣላቸው ማለት አይደለም። አትሳቱ። በመሰረቱ እኔ አካባቢ አይመጣም፣ አይደርስም፣ ጠጉም አልገኝም። አትሳቱ አይደለም፣ ግን የወረደውና የዘቀጠውን አውጥተን ወደ ከበረው እንሂድ የሚል ያለመታከት የሆነ ትምህርትን፣ እውነትን ወደ ብርሃን በመግለጥ በፍቅር የመያዝ አገልግሎት ነው ያለን። አለቀ። ሌላ መንደር የሚደረጉ ነገሮች አሉ፣ መንፈሳዊ ይመስላሉ፣ ግን አይደለም። እግዚአብሔር ማስተዋልን ይስጠን። የእግዚአብሔር ስም የተባረከና የተመሰገነ ይሁን። እግዚአብሔር ያክብራችሁ። ሻሎም።